ሰላም ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሼር ማድረጋችሁ እንዳትረሱ። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ መደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም ስልካችን ሴቭ በማድረግ ታገኙናላችሁ ማለት ነው። ዛሬ ደግሞ ይዤላችሁ የመጣሁት አማርኛ ፊደላትን አገጣጥመን ማንበብ አሁን እዚህ ጋር እንደማንኛውም አማርኛ ፊደላትን አገጣጥሞ ማንበብና ማለፍ ብቻ አይደለም፣ ትልቅ መልእክት ያለው የቃላት ምስረታ ነው። ረጋ ብላችሁ ከመጀመሪያው እስከ መጨረሻው ለመከታተል ሞክሩ። ትክክለኛ እውቀት ከመሰረቱ ማወቅና መለወጥ የምትፈልጉ ልጆች ካላችሁ ይችን ቪዲዮ ረጋ ብላችሁ ከመጀመሪያው እስከ መጨረሻው ተመልከቷት። በአጭር ጊዜ ብቻ በተለይ አማርኛ ፊደላትን ችላችሁ ነገር ግን አገጣጥማችሁ ማንበብ ያቃታችሁ፣ አገጣጥማችሁ መጻፍ ያቃታችሁ፣ ለመጻፍና ለማንበብ ትልቅ ትኩረት የሚያስፈልገው እዚህ ጋር ነው ማለት ነው። እንዴት ማገጣጠም እንደምንችል፣ እንዴት አድርገን ማንበብ እንደምንችል፣ እንዴት አድርገን መጻፍ እንደምንችል፣ በተለይ ደግሞ ለመጻፍ አንድ ሰው በድምጹ እንደዚህ የሆነ ነገር አስቀምጦላችሁ ያንን በጽሁፍ መመለስ ለምትፈልጉ ልጆች በጣም አስፈላጊና ወሳኝ ትምህርት ነው። ስለዚህ እዚህ ጋር ምን ማድረግ እንዳለብን ረጋ ብላችሁ እስከ መጨረሻው ተመልከቱኝ። የመጀመሪያ ፊደላትን አገጣጥመን ለማንበብ ማወቅ ያለብን ነገር አለ። እሱ ማወቅ ያለብን ነገር ምንድን ነው? የመጀመሪያ ስራችን መሆን ያለበት ፊደላትን አገጣጥመን ለማንበብ መለየትና ማወቅ ያለብን ነገር ፊደላትን ድምጻቸውን መያዝ ግዴታ ነው። በመጀመሪያ የአማርኛ 7 አናባቢ ፊደሎች አሉ። የእንግሊዘኛ 5 አናባቢ ፊደሎች አሉ። ነገር ግን ወደ አማርኛው ነው አሁን የምንሄደው። እዚህ ጋር የምናስተምረው አማርኛ ስለሆነ የአማርኛ 7 አናባቢ ድምጾች አሉ። እነሱን 7 አናባቢ ድምጾች በእያንዳንዱ ፊደላት ላይ በማስገባት እንዴት አድርገን ማንበብና መጻፍ እንችላለን። ትልቁ ዋናው የህይወት መሰረት የሆነውና በተለይ ለቃላት ምስረታ ትልቅ አስተዋጽኦ ሊያደርግ የሚችለውና ዋነኛው መሰረቱ አናባቢ ድምጾችን ማወቅ ነው ማለት ነው። አናባቢ ድምጾችን እንዴት አድርገን ነው የምናውቃቸው? እያንዳንዱ አናባቢ ድምጾች የምንላቸው የአማርኛ የአ ፊደል እስከ ኦ ያሉት አ ኡ ኢ አ ኤ እ ኦ የሚሉ 7ቱ ቃላቶች ብቻ ናቸው። እነሱን ከዚህ ጋር አልጻፍኳቸው ምናልባት የታሉ ብላችሁ ጥያቄ እንዳያስነሳባችሁ። ነገር ግን እነሱን እዚህ ጋር ያላስገባውበት የራሴ የሆነ ምክንያት አለኝ። እያንዳንዱ አሁን እዚህ ጋር የምትይዙት ነገር የመጀመሪያ ድምጾች የሚጠሩት አ በሚል ድምጽ ነው። እሱን ያዙልኝ። አማርኛ የመጀመሪያ ድምጾች ከሀ እስከ ፐ ያሉ ፊደላት የሚጠሩት አ በሚል ድምጽ ነው። ነገር ግን ሃንና አን አይጨምርም። 3 የሃ ዘሮች አሉ፣ 2 የአ ዘሮች አሉ። እነሱን አያካትቱም መጀመሪያ ፊደሎች ላይ። ሌላውን ግን ከመጀመሪያው ጀምረን ከለ እስከ ፐ ያሉ ፊደላት በሙሉ አ ሚል ድምጽ አላቸው። ይህን አ ሚለውን ድምጽ እንዴት ማወቅ እንችላለን ነው ዋናው ትልቁ ነገር። ይህንን ድምጽ ማወቅ ከቻልን አገጣጥመን ለማንበብ በጣም ቀላል ነው። አማርኛ ቀለለ ከዛ በኋላ። ስለዚህ የመጀመሪያ ፊደሎችን አ ሚል ድምጽ እንዴት አድርገን እናወጣላቸዋለን? መጀመሪያ ለ ስንል አ ሚል ድምጽ አለ አይደለ? ለ ስንል አ ሚል ድምጽ አብሮ ይመጣል። መ ስንልም አ ሚል ድምጽ አብሮ ይመጣል። ሰ ስንልም አ ሚል ድምጽ አብሮ ይመጣል። ረ ሰ ሸ ስንል እያንዳንዱን የመጀመሪያ ፊደሎችን ስንጠራ አ ሚል ድምጽ አብሮ ይመጣል ማለት ነው። ይህን አ ሚል ድምጽ በደንብ ከለየነውና የመጀመሪያ ድምጾች ብቻ መሆኑን ካወቅነ ምን እናደርጋለን? ተከተሉኝ። እዚህ ጋር እያንዳንዱ የምታዩቸው የመጀመሪያ ፊደሎች ብቻ ናቸው የተዘረዘሩት። እዚህ ጋር በሮዝ ከለር ያስቀመጥኳቸው የመጀመሪያ ፊደሎች ብቻ ናቸው የተዘረዘሩት። እነዚህ የመጀመሪያ ፊደሎች አ ሚል ድምጽ ነው ያላቸው። አዳምጡኝ። መ ሰ ከ ረ አያችሁ፣ ሁሉም ላይ አ ሚል ድምጽ አለ። መ ስል አ ሚል ድምጽ አለ፣ የጉሮሮ ድምጽ። ሰ ስልም እንደዛው፣ ከ ስልም እንደዛው፣ ራ ስልም እንደዛው። ስለዚህ እያንዳንዱ የመጀመሪያ ድምጾች ምን አይነት ድምጽ አላቸው ከተባላችሁ አ ሚል ድምጽ አላቸው። ይሄን አ ሚል ድምጽ ካስታወሳችሁ የመጀመሪያ ፊደሎች 20 ፊደልም ጻፉ ብትባሉ፣ አገጣጥማችሁ ጻፉ ብትባሉ ትርጉም ከሰጣችሁ ማንም አያውቀው። ስለዚህ መ ሰ ከ ራ አሁን ሁሉንም የመጀመሪያ ድምጾች ጠራ አ ሚል ድምጽ አለ። ይሄንን ያዙልኝ። ከዛ በተረፈ ደግሞ እዚህ ጋር ምን ይላል? ገ ፈ ተ ረ እያንዳንዱ የመጀመሪያ ድምጽ ነው። አሁን እዚህ ጋር መሰረተው ሁሉም ተመሳሳይ ድምጽ አ ሚል ድምጽ ነው ያላችሁ። ሌላ ምንም አያመጡም። እዩዋቸው። ወ ረ ወ ረ ወረወረ ወረወረ። ፈ በ ረ
ከ ፈበረከ ፈበረከ ተከበረ። እያንዳንዱን ድምፁን በደንብ ረጋ ብላችሁ ካዳመጣችሁት መጨረሻ ላይ ፊደሉን ጠርተን መጨረሻ ላይ የምናገኘው ድምፅ ምንድን ነው? አ ሚል ነው በቃ። ስለዚህ የመጀመሪያ ድምፆችን በሚል ድምፅ ብቻ ለይተን ማውጣት እንችላለን ማለት ነው። ተፈወሰ ተፈወሰ። ደነገጠ ደነገጠ። ከዚህም በላይ እናንተ መመስረት ትችላላችሁ። መግቢያውንና መነሻውን ካሳየዋችሁ የመጀመሪያ ድምጾች ሚል ድምጽ እንዳላቸው እያንዳንዱን አይተናል ማለት ነው። እናንተ ከዚህ የተረፉ ፊደላትን ደግሞ እያገጣጠማችሁ ምንም ትርጉም እንኳን ባይሰጧችሁ እያገጣጠማችሁ የመጀመሪያ ድምጾች ላይ ሚል ድምጽ እንደሚከተላቸው ማወቅ ትችላላችሁ ማለት ነው። ከዚህ በመቀጠል ደግሞ ምንድነው የሚሆነው? ስድስተኛ ፊደሎችን ብቻ በአንድ ላይ በማውጣት እዚህ ጋር የመጀመሪያ ፊደሎችን ያወጣን፣ አሁን ደግሞ ስድስተኛ ፊደሎችን ብቻ በአንድ ላይ በማውጣት ትክክለኛ ትርጉም እንዲሰጡ አድርጌ እዚህ ጋር አሰባስቤ የሰራኋቸው አሉ። እያንዳንዱ እዚህ ጋር የምታዩቸው በሙሉ ስድስተኛ ፊደሎች ናቸው። ስድስተኛ ፊደሎችን ከማንበባችን አገጣጥመን ከማንበባችን በፊት ግን አንድ ነገር ልንገራችሁ። ለስድስተኛ ፊደሎች ምን አይነት ድምፅ አላቸው? የስድስተኛ ፊደሎች ከዚህ ጋር ይቅርታ፣ ከመጀመሪያው ያለፍኩትን የመጀመሪያ ድምጾች የጋራ ቅርጽና የጋራ ድምጽ አላቸው። የጋራ ድምጻቸው ምንድነው? ሚል ድምጽ ነው። የጋራ ድምጻቸው ነው ያልኩት። የጋራ ቅርጻቸው ደግሞ ምንም አይነት ቅጥያ ቀለበት የላቸውም። ከራሳቸው ቅርጽ ውጪ የመጀመሪያ ፊደሎች እያንዳንዱ ቅጥያ ቀለበት ስብርባሪ የሚባል ነገር ጭራሽ የላቸውም። ይሄን ትይዛላችሁ ማለት ነው። አሁን ወደ ስድስተኞች ነው የሚሄደው። ስድስተኞች ደግሞ የጋራ ድምጽ አላቸው። ማንኛውም ስድስተኛ ፊደል የጋራ ድምጽ አለው። የጋራ ድምጹ ምን ይሆናል? ነው የሚለው የስድስተኛ የአዘር የሚባለውን ነው የሚወስዱት። ስንል ደግሞ ወደ ውስጥ ነው የምንጠራቸው። ብዙ ጊዜ ትንፋሽ ወደ ውጭ መውጣት ስለማይችል እነዚህ ወደ ውስጥ ነው የምንስባቸው። ድምጻቸውን ወደ ውስጥ እንስበዋለን። ነው የምንለው። እያንዳንዱ መመልከት ትችላላችሁ። እያንዳንዱ ከዚህ ከመጀመሪያው እስከ መጨረሻው የጻፍኳቸው ፊደላት በሙሉ የሚል ድምጽ አላቸው። ረጋ ብላችሁ ለመከታተል ሞክሩ። ት ግ ስ ት አያችሁ? የሚል ድምጽ አለ። ትዕግስት ትግስት። ማንኛውም ስድስተኛ ፊደል ምን አይነት ድምጽ አለው? የሚል ድምጽ አለው ማለት ነው። የጋራ ቅርጽ ግን ላይኖራቸው ይችላል። የጋራ ቅርጽ የሚኖራቸው የትኞቹ ናቸው? ሁለተኛ፣ ሶስተኛ እና አምስተኛ ፊደል የጋራ ድምጽም የጋራ ቅርጽም አላቸው። እንዲሁም አንደኛን ይጨምራል። ከዛዎች ግን ስድስተኛ፣ ሰባተኛ እና አራተኛ ፊደሎች የጋራ ድምጽ አላቸው፣ ነገር ግን የጋራ ቅርጽ የላቸውም ማለት ነው። እዚህ ጋር የሚል የጋራ ድምጽ አላቸው። ን ግ ስ ት። ስለዚህ የሚል ድምጽ ያለው ፊደል ካገኛችሁ ስድስተኛ ነው። አለቀ። ቤተሰብ በዚህ ልክ መያዝ ነው። ንግስት ቅ ን ብ ር ቅንብር ቅንብር። ከዚህ ጋር እያንዳንዱ የጻፍኳቸው የስድስተኛ ፊደሎች ናቸው። አሁን ቅ ስል እላለሁ፣ ን ስልም እላለሁ፣ ብ ስልም እላለሁ፣ ር ስልም እላለሁ። ስለዚህ ይሄ ቅንብር ይላል ማለት ነው። ቅንብር ማለት ሁሉም የስድስተኛ ፊደሎች የተጻፉበት ነው። ከዚህ ጋር ም ን ድ ን ምንድን ምንድን። ብልጭት 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 ብልጭት። ክርክር ክርክር ክርክር። ድርጅት ድርጅት። አሁን እዚህ ጋር በሙሉ ያነበብኳቸው ስድስተኛ ፊደሎች ምን አይነት ድምጽ አላቸው? የሚል ድምጽ አላቸው። ወደ ውስጥ የምንጠራው የሚል ድምጽ አለው። ማንኛውም ስድስተኛ ፊደል የሚል ድምጽ የጋራ ድምጽ አላቸው። ስለዚህ እንደዚህ አድርጋችሁ እየራሳቸውን ነጣጥላችሁ ማወቅ ከቻላችሁ አማርኛ ለማንበብ ለመጻፍ ቀለለ። በተለይ ቃላት ለመመስረት በጣም በአጭር ጊዜ ብቻ ትለወጣላችሁ ማለት ነው። የመጀመሪያ ድምጾች እንዳሳየዋችሁ የሚል ድምጽ አላቸው። የጋራ ድምጻቸው ነው። እሱን እያነበባችሁ እየጻፋችሁ እያገጣጠማችሁ ማየት። ከዛ ደግሞ ስድስተኞችን በሌላ ቪዲዮ ደግሞ ሌላውን እናያለን ማለት ነው። አሁን እዚህ ጋር የምታዩት ደግሞ ምንድነው የሚለው? መሰረት ይላል አይደለ? መሰረት ስንል ደግሞ ምንድነው ያደረግነው? የመጀመሪያ ፊደሎችና የስድስተኛ ፊደሎችን የመጀመሪያው ፊደሎችን አይተናል። እዛ ደግሞ የስድስተኛ ፊደሎችን አገጣጥመን አይተናል። አሁን ደግሞ ሁለቱን በአንድ በማድረግ ነው የምናየው።
የመጀመሪያ ፊደሎችና ስድስተኛ ፊደሎችን ባንድ በማድረግ ደግሞ እንዴት አድርገን መመስረት እንችላለን? ያ ማለት ትልቁ ነገር እዚህ ጋር ባንድ እንዳደረገው ያደረገኝ ምክንያት ምን እንደሆነ ገብቷችኋል? የመጀመሪያ ፊደሎችን ባንድ እያንዳንዱን አ ሚል ድምፅ ስላላቸው ባንድ መጻፍ እንችላለን፣ ይቀለናል። ነገር ግን ስድስተኛ ፊደሎችንም ባንድ ስናደርጋቸው እናነባቸዋለን፣ እንጽፋቸዋለን፣ ይቀለናል፣ ችግር የለም። ከዛ በተጨማሪ ደግሞ ሁለቱን ባንድ አጣምረን እንዴት አድርገን መጻፍ እንችላለን? ምክንያቱም ቃል ስንመሰረት አንደኛውን ከሁለተኛው፣ ሶስተኛውን ከአራተኛው፣ አምስተኛውን ከሰባተኛው ልንቀላቀለው ስለምንችል አሁን ደግሞ ሁለቶችን ብቻ በመቀላቀል የመጀመሪያ ፊደልና ስድስተኛ ፊደልን በመቀላቀል እንዴት አድርገን ቃል መመስረት እንችላለን ነው። እዚህ ጋር መሰረት ይላል አይደለ? እስከ ሶስተኛው ያለው መ ስንል የመጀመሪያ ነው፣ ሰ ስንል የመጀመሪያ ነው፣ ረ ስንልም የመጀመሪያ ነው። እነዚህ የመጀመሪያ መሆናቸውን በምን አወቅህ ብላችሁ ከጠይቃችሁኝ አ ሚል ድምፅ አላቸው የሁሉ ማ ሳ ረ ያው ሶስቱም የመጀመሪያ ፊደል ናቸው፣ ምክንያቱም አ ሚል ድምፅ አላቸው ማለት ነው። ከዛ ት ደግሞ ስድስተኛ መሆኗን አውቃለሁ። ለምን? ሚል ወደ ላይ የሚሄድ ድምፅ አላት። ት ስንል ወደ ላይ የሚሄድ ድምፅ ስላላት ይሄ በሶስት የመጀመሪያ ፊደል እና በአንድ ስድስተኛ ፊደል የተመሰረተ መሰረት ይላል ማለት ነው። መሰረት። ከዚህ ጋር ደግሞ በሰማይ ይላል አይደለ? በሰማይ በሰማይ ይቅርታ። ከዚች ጋር ደግሞ ስንት ነው ያለ? የመጀመሪያ ፊደል አራተኛና ስድስተኛ ፊደሎች አሉ። የመጀመሪያ ፊደል አራተኛና ስድስተኛ ፊደሎች። ስለ አራተኛ ፊደሎች መጨረሻ ላይ ስላለ እሱን ነው የምናይ ነው የሚሆነው። አሁን የመጀመሪያ ፊደል በ ስንል የመጀመሪያ ነው። በ ሰ ስንልም የመጀመሪያ ነው። ማ ስንል አራተኛ ፊደሎች ነው። ስለ አራተኛ ፊደሎች ትንሽ ላውራችሁ። አራተኛ ፊደሎች ማለት አፋችን ከፍተን የምንጠራቸው የጋራ ድምጻቸው ነው። ማንኛውንም አራተኛ ፊደል ከሀ እስከ ፐ ያሉ ፊደላት በሙሉ አፋችን ሳንከፍት መጥራት አንችልም። ምክንያቱም ማንኛውም ሰው ምግብ ሲበላ አፉን እንደሚከፍተው ሁሉ አራተኛ ፊደሎችንም ስንጠራ አፋችን ይከፈታል። ሁሉንም መሞከር ትችላላችሁ። እያንዳንዱን አራተኛ ፊደል ብትጠሩት እያንዳንዱን አፋችን እየከፈትን ብቻ ነው የምንጠራው። ስለዚህ እዚህ ጋር አፋችን የሚያስከፍተን አራተኛ ድምጽ ነው። ሚል ድምጽ ካለው ደግሞ ስድስተኛ ፊደል ነው። ስለዚህ ይሄ በሰማይ የሚለው የተመሰረተው በማን ነው? በሁለት የመጀመሪያ ድምጾች፣ በአንድ የአራተኛ ድምጽ እና በአንድ የስድስተኛ ድምጽ በሰማይ ብለን መመስረት እንችላለን። ከዚህ በመቀጠል ደስተኛ ይላል አይደለ? ደስተኛ። እስኪ እቺን ደስተኛ የምትለዋን ንገሩኝ እስኪ ልጠብቃችሁ አንዴ። ደ ስንተኛ ፊደል ነች? ስ ስንተኛ ፊደል ነች? ተ ስንተኛ ፊደል ነች? ኛ ስንተኛ ፊደል ነች? ከዚህ በመጀመሪያው በተማርነው መሰረት እቺን ንገሩኝ። ኦኬ። ስለዚህ ከዚህ ጋር የመጀመሪያ ፊደሏ ደ ማለት ሚል ድምጽ አላት። ደ ማለት ነው። ስ ስንል ደግሞ ሚል ድምጽ አላት። ምክንያቱም ከዚህ ውስጥ ስ አለች አይደል? ትዕግስት ስንል ስ አለች። ስለዚህ ስ ስንል የስድስተኛ ፊደል ነች። ተ ስንል ደግሞ የመጀመሪያ ነች። ተ ስንል የመጀመሪያ፣ ኛ ስንል ደግሞ አፋችንን እንከፍታለን። ስለዚህ ይቺ አራተኛ ፊደል ነች ማለት ነው። አራተኛ ደስተኛ። ከዛ በመቀጠል ተብለው ይላል አይደለ? ተብለው እዚህ ጋር የስድስተኛና የመጀመሪያ ድምጽ ብቻ ነው ያለው። ለምን? ተ ስንል የመጀመሪያ ነች፣ ብ ስንል ደግሞ ስድስተኛ ነች፣ ለ ስንል የመጀመሪያ ነች፣ ው ስንል ስድስተኛ ነች። ስለዚህ ከዚህ ጋር ያሉ ድምጾች ስንት ናቸው? አራት። ከአራቱ መካከል ሁለቱ የመጀመሪያ ድምጽ ናቸው፣ ሁለቱ ደግሞ ስድስተኛ ድምጽ ናቸው። ስለዚህ በቀላሉ እንደዚህ እያደረግን መለየትና ማንበብ እንችላለን፣ አማርኛን ቀለል ባለ ሁኔታ ማለት ነው። ከዚህ በመቀጠል በረከት ይላል አይደለ? በረከት እዚህ ጋር እንደምታዩት በ ስንል የመጀመሪያ ነው፣ ረ ስንልም የመጀመሪያ ነው፣ ከ ስንልም የመጀመሪያ ነው። ስድስተኛዋ ት ብቻ ነች ማለት ነው። ወደ ውስጥ ስንጥራት ሚል ድምጽ ያላት ት ብቻ ነች። ስለዚህ ይሄ በሶስት የመጀመሪያ ድምጽና በአንድ የስድስተኛ ድምጽ የተመሰረተ በረከት ይባላል ማለት ነው። በረከት። ከዚህ በመቀጠል መሸከም አያችሁ? መሸከ ስንል እነዚህ ሶስቱ በሙሉ የመጀመሪያ ድምጽ ይሆናሉ። ም ስንል ደግሞ ወደ ውስጥ ምንጠራት ፊደል ደግሞ ስድስተኛ ትሆናለች። ስለዚህ የተመሰረተው በማን ነው? በስድስተኛና በመጀመሪያ ፊደል ብቻ። ገንዘብ ስንልም የተመሰረተው በሁለት የመጀመሪያ ድምጾች በሁለት የስድስተኛ ድምጾች ማለት ነው። ገና ዘ የመጀመሪያ ናቸው፣ ንና ብ ደግሞ ስድስተኛ ናቸው ማለት ነው። ከዚህ በመቀጠል እዚህ ጋር የምታዩት ነገር ምንድን ነው? አራተኛ ድምጾችን ብቻ በአንድ ላይ አድርጎ ማንበብ። አራተኛ ድምጾችን ብቻ በአንድ ላይ አወጥቶ ማንበብ። ያ ማለት አራተኛ ድምጾች ምን ብያቸዋለሁ መጀመሪያ ላይ ስንጀምር?
አፋችን ሙሉ ለሙሉ ከፍተን የምንጠራቸው ድምጾች ከሆኑ የማንኛውም ፊደል ከሀ እስከ ፐ ያሉ ፊደሎች አራተኛ ድምጾች ናቸው። ስለዚህ ከዚህ ጋር ባ ስንል አፋችን ይከፈታል፣ ላ ስንልም አፋችን ይከፈታል። ስለዚህ ባላ ማለት ሁለቱም ከአራተኛ ድምጽ የተወሰዱ ናቸው። ከዚህ ጋር ማሳ ማሳ፣ ይሄም ሁለቱም ከአራተኛ ድምጽ የተወሰደ ነው ማሳ። ከዚህ ጋር ጣራ ሁለቱም ከአራተኛ ድምጽ የተወሰደ ነው ጣራ፣ ሁለቱም አፋችን ያስከፍታሉ። ካናዳ ይኸው ካናዳ ስንል በሙሉ አፋችን እንደተከፈተ ነው። ስለዚህ እነዚህ ሙሉ ለሙሉ አፋችን የሚያስከፍቱ ድምጾች አራተኛ ድምጾች ናቸው። ከዚህ ጋር ደግሞ ፋና ፋና አራተኛ ናቸው ሁለቱም። ዋዛ ዋዛ ስንልም እንደዛው፣ ፋራ ስንልም እንደዛው። ስለዚህ እዚህ ጋር የተዘረዘሩት በጥቁር የጻፍኳቸው ሁሉም የአራተኛ ድምጾች ናቸው። አራተኛ ድምጾች ምን ያደርጋሉ? አፋችን ሙሉ ለሙሉ ያስከፍቱናል ማለት ነው። ዛሬ ያየናቸው የመጀመሪያ ድምጾችን፣ የስድስተኛ ድምጾችን፣ የአራተኛ ድምጾችን እና እንዲሁም እነዚህን እዚህ ጋር የተጻፉትን ደግሞ በአንድ በመቀላቀል የመጀመሪያዎችን፣ አራተኞችን፣ ስድስተኞችን በአንድ በመቀላቀል ደግሞ እንዴት አድርገን መለየት እንችላለን የሚለውን ቀለል ባለ ሁኔታ አይተናል። ይሄ ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። በድጋሚ እዚህ ቻናል አዲስ የሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሼር እያደረጋችሁ አማርኛ ለጀማሪዎች ከመሰረቱ መማር ለሚፈልጉና ማንበብ መጻፍ ለተቸገሩት ሁሉ አዳርሱልኝ እያልኩ ከወዲሁ አሳስባለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ እስከምንገናኝ ደግሞ መልካም ጊዜ ይሆንላችሁ።